አንድ ሰው መናገር አፍሽን ከፍተሽ መናገር አትችይም። አሁን እኔ ጸጥ ብዬ ነበር። እሷ ግን በቃ ለጃፕ ያስገብታ እና አንድ ልጅ ማነው ምናምን አስገብታ እያሰደበች ነበር። እኔ ምን አልኩ? ተሳደብኩ? አልተሳደብኩም። ተናገርኩ? አልተናገርኩም። ስለ ጥንቁልናቸው አላውቅም። ከዚህ በፊት ግን በየገጠር ሲሄድ ወደ ጓደኞቼ እዛ ምናምን ሲሄድ እሷ ናት አንደኛ እሷ ናት። ያ ሁሉ እያካሄደችው የነበረችው አንደኛ እሷ ናት። ምን ነው አፍራለሁ እንዴ? ማንም የሚያውቀው እኮ ነው። ቤይሩት ድፍን የሚያውቀው እኮ ነው። ምን ነው እስከ እንደዚህ የሊብነን ሚስት ስለሆነች የሊብነን ሚስት ይሁን እኮ ወረቀት ቢኖራት እኮ ከዳማ ናት እኮ። እሷም ወረቀቷ እኮ የዚህ ሀገር ዜግነት አይደለም። እንደኛ ሰራተኛ ተብላ ነው ቢያገባትም። ለእሷም እኮ ማስጠቆር ነው። እሷም እኮ እዛ ያለች እኮ ፖሊስ መላክ ነው። ምንድን ነው እስከ እንደዚህ አይደለም። ወረቀት የመዳን ቤት የዚህ ሀገር ወረቀት ይዘው እንኳን እንደዚህ አላረጉንም። እንዴት እንደሚከባከቡን አበሻው ነው። ወረቀት የዚህ ሀገር ዜጋ ይዘው ምንም አይናገሩንም። አንገታቸው ደፍተ ነው የሚሄዱ። ምናችሁ ነው? ተይ ተይ አትበሉኝ። ተይ ምን እንዳይመጣኝ ነው። ተሳቀን ኑር እንዴ? የተሳቀቅን ኑር። እንጠብቅሽ። ዜድ ያሳዝናል በጣም። ሁሉ ጊዜ የተሳቀቀ በቃ መኖር በቃ እንደዚህ እንዳታስደርገኝ ተብሎ ስለቻላችሁና አቅም ስላላችሁ የዛን ሀገር ዜጋ ባል ስላደረጋችሁ ወገኖቻችሁ ላይ በዚህ ልክ በደል መፈጸም፣ በዚህ ልክ ወገንን ማስፈራራት የእውነት እግዚአብሔር ይከፍላል። እግዚአብሔር ቀን አለው ለሁሉ። ዩኒቨር ነው። ነገን አታውቁትም። ነገን በዚህ ልክ እዩ እንግዲህ እዚህ ሀገር እንኳን ቆንስላ ቢኖር ኤምባሲ ቢኖር እዩ እስቲ ይሄ ኤምባሲ እንግዲህ የዛ ጊዜ እነሱ ናቸው እንደዚህ ያሉት። ፈጣሪ ጠብቀሽ ዜድዬ፣ ራስሽን ጠብቀሽ የምትኖሪበት እግዚአብሔር አምኛለሁ። እግዚአብሔር ይኸው እስቲ ስሚ እስቲ ይሄ ጠበቀው ከኤምባሲ የሚጠበቀውን ነገር አርገናል። እኛ ከኛ የሚጠበቀው ከኤምባሲ የሚጠበቀውን ነገር አርገናል። ማስጠንቀቂያ ተሰጥቷታል። ከአሁን በኋላ ለሚመጣባት ነገር ማንም አይጠየቅበትም። ኤምባሲ ማንንም አይጠይቅም ብሏል። አየሽ፣ ኤምባሲ ቢኖር ማንም አይጠይቅም ይላል። ኤምባሲ ቆንስላ ሆኖ ማንም አይጠይቅም እንደዚህ ያሉ እንግዲህ ሪከርድ ደርሰዋቸዋል። ለምን አይጠይቋቸውም? እነሱ ናቸው እንግዲህ እነሱ ናቸው እዚህ ሪከርድ ያሉ እንዳለ አሉ። እሷ ጋ ነው። ኧረ ተኝ። እኔ እንደዚህ ጽፍሬ እንደዚህ የምፈራበት እኔ ፈርቼ ወደ እናቴ ሆድ አልገባም። እንደዚህ ጫፍ የሚነካኝ ወንድ ካለ ይዤው ነው ገደል የምገባው። እንደ ሴት ሆናችሁ ወይ መታችሁ ጉልበት ቢኖራችሁ መታችሁ እንደዚህ ብታንኩኝ አፍንጫችሁ ሰብራችኋለሁ። ወንድ አቅሜ የለኝማ ከወንድ ጋር አቅሜ የለኝም። ከወንድ ጋር ደግሞ ተጋድሜ እናንተን አላስመጣም። ስንት የተመትቻለሁ እኔ በወንድ አበሻም በምንም እኔ ያስመትቻ ቃለሁ። ወንድሞቼ ናቸው። አበሻ ነው ለእኔ የሚቀርበኝ። የአበሻ ነው። ነገ ጠዋት የሆን ነገር ብሆን እሱ ነው ለእኔ የሚደርስልኝ። አላስመታውም። ስንቴ ያልተመታሁ ነኝ በአበሻ ወንድ። የሆን ነገር ብመላለሰው ሴት ነች ብሎ ቢመታኝ እንኳን ሌላ እንደዛ ተመታ ወንድ አምጥታ ነው የምታስመታው። እኔ ኢትዮጵያዊት ነኝ። ያ ኢትዮጵያ ያ ወንድሜ ነው የሚቀርበኝ። ብር ከፍዬ አላስመታውም። ወይ ከአንድ አረብ ተኝቼ አላስመታውም። ለወንድሜ አላስመታም። ተውን በቃ። እኔ እግዚአብሔር ከዚህ ሀገር ቶሎ ብሎ በገላገለኝና ከዚህ ሀገር ተገላግዬ ምንም በቃ እኔ እዚህ ሀገር በቃ እኔ እንደዚህ ሀገር ምንቀኝነት ያለ ሀገር እንደዚህ ሀገር ኧረ በስመ አብ እኔ እንጃ ማርያም። ወደዚህ ማትመጪው ለምን እኛ ጋር መጪ? ኧረ ከዚህ ሀገር በተገላገልኩ እኔ ትንሽ የሆነ ነገር ነው የምጠብቀው እንጂ እኔ እገላገላለሁ ከዚህ ሀገር። ማርያምን ይብላኝ 7 ዓመት እዚህ ዳውራ ከመጣሁ ነው እየተሳቀቁ የምኖረው። እዚህ ሰፈር ከመጣሁ ነኝ እየተሳቀቁ የምኖረው እንጂ እኔ ሌላ ሰፈር እኮ ተሳቅቄም አልኖርም። እንደዛም የለም። እናስመታለን እንማታታለን ምናምን አይባባልም። እዚህ ከመጣሽ እናቴ እዚህ ፀጉር ቤት መክፈት አቅቶኝ ነው እንደምጫወተው እንደ ጌመርነቴ አቅቶኝ ነው።
ወይ የሆነ ሬስቶራንት ተደብልቀሽ ሬስቶራንት ያላቸው እንኳን ወረቀት የላቸውም ተብለው እኮ ነው ጠቁሞ የሚያስይዟቸው የሚያሳስሯቸው። ይሄ እኮ በቃ ብልግና እኮ ነው፣ ምንቀኝነት እኮ ነው። ለምን ከኛ በላይ ከፍ ብለው ይታያሉ እኮ ነው። ለምን ከኛ በላይ ብር ይሰራሉ እኮ ነው። ዋሉ እኮ ስንት ፀጉር ቤት ስርዓታቸው አንገታቸው ደፍተው የሚሄዱ ድምጻቸው የማይሰማ ሬስቶራንቶች እኮ አሉ። ድምጻቸው የማይሰማ ፀጉር ቤት እኮ አሉ። ድምጻቸው እንኳን ለድምጻቸው አይሰማም አሉ። ማአት አሉ። እሷ በቃ ጉልበተኛውና በቃ እሷ የሊብነን ሚስት ስለሆነች የሊብነን ሚስት ዋላ ጊዜ ዋላ የራይስ ሚስት ሁኚ፣ የራይስ ሚስት ሁኚ። ይዤሽ ገደል ነው የምገባው፣ ይዤሽ ገደል ነው የምገባው። የባለስልጣኑ ሚስት ሁኚ ነው የምልሽ። ትናንትና ላይሻትም እንዴ እኔ እኮ የዚህ ሀገር ዜጋ ሚስት ነኝ። በቃ ይሄ ነው ማስፈራሪያ። የዚህ ሀገር ዜጋ ሚስት ሁነው ወረቀት የዚህ ሀገር ያላቸው ነው የምልሽ። አደጉቹ የዚህ ሀገር ወረቀት ያላቸው ምሽ እንደኛ የሰራተኛ ሳይሆን የዚህ ሀገር ማርያምን አንገት ስንሰርባቸው እንኳን የማይመልሱልን አሉ። ስንት ሚስኪኖች አሉ። ወረቀት አለን ብሎ የማይጎረሩ አሉ። የአረብ ሚስት ነን ብለው ትዳራቸው ልጃቸው የወለዱ የተከበሩ አሉ። እንደዚህ ቀና ብሎ ማያዩናል። ማርያም ቀና ብለው አያዩንም። እንደዚህ አፋችን እየከፈትናቸው እንኳን ጸጥ ነው ብለው የሚሄዱት። የሷ አበዛቸው። እንደዚህ ነኝ ወደ ዘር ምናምን። አረ አሁን ምንም ሳላት እኔ ማርያም ምንም ሳላት እዛ ጃፒ አስገብታ እና የሆነች ልጅ አስገብታ ጆከር አልተናገረም አስገብታ እቺ ለዝቢያን እቺ እንትን እኔ ነክቻታለሁ እንዴ? ከነካሽኝ ገደል ትገቢያለሽ። ይሄ ይገባልሻል ካሁን በኋላ እኔ አልፈራም። ቤቴም ታውቂዋለሽ ድብን አድርገሽ። እኔ እንገናኝ ብለሻት እንደሪታ ምፈራ እንገናኝ ካልሽኝ እገናኝሻለሁ። ፊት ለፊት ነው የምመጣሽ። እኔ ፊት ለፊት እመጣለሁ። ስታከብሪኝ ነው ማከብርሽ። ኧረ ሳሪ በቃ አትበኝ። ምንም ሳላት እኮ ነው አስገብታ እያሰደበች። ምንም እኔ ስለ ጥንቁልናቸው እዛ ይጠናቆሉ አያገባኝም። እኔም ተደርጎብኝ ይሆናል እንጂ ፈዝዣለሁ እኮ እኔ ምን አውቃለሁ እኔ በምን እንደተደረገብኝ። በፎቶም ይደረጋል እኮ ተባለ። አስጠላኝ ሁሉ ነገር እኮ እግዚአብሔር ስማ። ኧረ እስከ እንደዚህ ጭካኔ እኔ አበሻ ላበሻ ሆነው ቤሩት ነው ያየሁት እኔ ሌላ ሀገር አልሄድኩም አላየሁም። ግን እስከ እንደዚህ እኔ ማርያምን ስማ። እኔ ቤሩት ማጣቸው እኔ የምቀርባቸው እንብላ እንጠጣ አብረን ቤታችን ነው አይሉም። ከፍተው ነው የሚያስገቡሽ ምናምን። የዚች ደግሞ የተለየ ነው የተለየ በቃ ማርያምን እኔ እንደዚህ ብዬ የምናገረው ደፍር የምናገረው ምንም የሚወጣ ሚስጥር ስለሌለኝ ነው። ምንም ምፈራው ነገር የለኝም። መወጣ ሚስጥር የለኝም። ምንም እንደዚች የምታክል ጥንቁልና አልሄድኩ። ጠንቋይ አይደለሁ ምንም አይደለሁም። እኔ ዜድ በቃ ከሁሉ ስቄ ተጫውቼ የምገባ ልጅ ነኝ። ከሁሉ ጋር ሳቅ ጨዋታ ነኝ። ከሁሉ ጋር ፍቅር ነኝ። መንከራችን በላን ማርያም። በመጠጥ የሚደረጋል ተጠንቀቂ። ኧረ እኔ መጠጥ ቤት የምገባበት አውቃለሁ። እኔ አውቃለሁ የምበላበት ቤት አውቃለሁ። እኔ ችግር የለብኝም። እኔ መንከራችን በተና ማርያም ቤሩት ተሰቃየን፣ እግዚአብሔርን ተሰቃየን። ወንዱም ተሰቃይቶ ነው የሚኖረው። አንዲት ሴት ልጅ እንዴት ነው ጉቹ ወንዱ ነሽ እንደምትመታት እያወቅሽ አፌ እንደዚህ የምልሽ የታመነችው ስላለ እኮ ነው። ስለምታስመጣሽ ስለማቅ ጸጥ እላለሁ እኔ አይደለም። እኔ ሴት ሁኜ ተይውና ወንዱ ራሱ ጸጥ ነው የሚለው። እዚህ ሀገር ድምጻቸው ይሰማል። እዚህ ሀገር ወንዶች አይሰሙም ድምጻቸው። አንገታቸው ደፍቶ ስራቸው ነው። አንድ ሴት ብትመልስልት እንኳን ጸጥ። ከጀርባዋ ያለው ወንድ ነው ያ ያሳዝናል። እናት በጣም ያሳዝናል። ለተቀማጭ ሰማይ ቅርብ ነው አለች እናቴ።
ጋይስ ለምን እንትን አትሄድም ትላላችሁ? የእሷን የውስጧን መድኃኒዓለም ነው የሚያውቀው። መሄድና ብድግ ብላ ተነስታ መውጣት ብትችል መርጣ እዚህ ሲኦል ውስጥ ትኖራለች? የሰውን የሆዱን አታውቁም እና ለተቀማጭ ምንድነው ቡጢ ለሰጪው ቀላል ነው ይባላል። ለምን እንትን አትሄድም ትላላችሁ? የማትሄድበት ምክንያት እኮ ይኖራታል። የያዟት ነገሮች ይኖራሉ ጋይስ። ብትችል ብን ብላ ዱባይ ሳትመጣም ነበር። እኛም ነይ እያልናት ነው። እንዳትሄድ የሚያደርጓት ብዙ ነገሮች ሊኖሩ ይችላሉ። ማነሳት ውስጥ ይቀመጣል። አንዳንዴ በገንዘብ ብቻ የማይፈቱ ብዙ ነገሮች ይኖራሉ። ገንዘብ ላይ ሆን ይችላል ዜድን የቸገራት ገባችሁ? አይዞሽ ዜድዬ፣ እግዚአብሔር አለ። ጸሎት አድርጊ። ኧረ እኔ እግዚአብሔር ነው የማምነው። ከእግዚአብሔር በላይ ማንም ጉልበተኛ ነኝ የምል እግዚአብሔር፣ ከእግዚአብሔር በላይ ማንም ጉልበተኛ አይደለም። ብትመች እንኳን ተመተሽ ነው ጸጥ የምትይ። ያው እዚህ ሀገር ከባድ ነው። ከባድ የከባድም ከባድ ሁሉ ያውቃሉ። እነሱ እርሰ በርሳቸው ይተዋወቃሉ። እኔ ስለነሱ አያገባኝም። እርሰ በርሳቸው ይተዋወቃሉ። አብረው የበሉ አብረው የጠጡ ናቸው። እዚህ ሀገር እርስ በርሳቸው እንኳን ያልተመለሱ ናቸው። አይደለም ለኛ ሊመለሱ እዩ። ምንም እኮ አላልኳት። ያስገብታ ምናምን እኮ ነው እያስረገጠች። ጉቺ ይሰማ? አዎ ትሰሚያለሽ ማያ። ወይኔ የአንቺ ድምፅሽ አይሰማኝም። ኤኒዌይ ዜድ አንቺን እዚህ እኔ የምኖርበት ሀገር የሚያውቁ ልጆች አሉ። አይ ቲንክ ዩኤንኤችሲአር አለ አይደለ? እናንተ ሀገር የምትሰሚኝ ከሆነ ዩኤንኤችሲአር ስላለ በተቻለሽ መጠን ማለት ነው ሪከርድ አድርጊ። በተለይ ሌዝቢያን ናት ስትባል ሪከርድ አድርጊና ያንን ነገር ያዥ፣ ዶክመንት አድርጊ። ከዛ እኔ ሁሉ ነገር እኔ የምትይው ነገር አይሰማም አለ ሪከርድ አለ። የምትለው አይሰማኝም። ኤኒዌይ ጉቺ ከሰማችሽ ያንን ተያዝና እኔ ፎሎወር ነሽ፣ አወራሻለሁ። እምረዳሽ ነገር አለ። ከፈለግሽ ነው ፈቃደኛ ከሆንሽ እረዳሻለሁ። በምን አይነት መንገድ ነገሮችን ማስተካከል እንደምችል እዚህ ሀገር አንቺን የሚያውቁ ከእናንተ ሀገር በዩኤን የመጡ ልጆች አሉ። እኔ የምኖርበት ሀገር ላይ ማለት ነው። ሰው የምትፈልጊ ከሆነ እኔ ምን ማድረግ እንዳለብሽ እረዳሻለሁ። እሺ፣ ይሄን ልልሽ ነው የገባሁት። ቴንኪው። እሺ እና ጉቺው ይሄ ነው በቃ። አይዞሽ ዜድ፣ ሙዳችንን እንቀይር። እሱ መድኃኒዓለም ያግዝሽ። አይዞሽ የእኔ እናት፣ መድኃኒዓለም አለ። ታፕ አድርጉት። ሙዳችንን እንቀይር። ስማ፣ የእሷን ቀን አበላሽ፣ ተኛ ምሽት አበላሽችብን። ታፕ አድርጉ ማሮቼ፣ ወርቆቼ፣ ታፕ አድርጉ። እንዳፈሪ፣ ከኛ ጋር ያለው ከሁሉም ይበልጣል። አዎ አይ ደግሞ እኮ እኔ እኮ ዝሮ እኔ መናገር አልፈልግም። እኔ ዝሮ ወደ በቃ እንደዚህ ዝሮ ወደ ዘር የሚደበቁት ነገር በቃ ማናሳሳት፣ በቃ ወደ ዘሮች ያሉኝ ስንት ፀጉር ቤት ያላቸው ኦሮሞ እኮ አሉ። አንገታቸው ደፍተው የሚሰሩ ፀጉር ቤት ያላቸው አሉ። አንገታቸው ድምጻቸው የማይሰሙ እንደዚህ ዘሬ ነች እንደዚህ ነሽ የማይሉ። አይዞሽ ማርያም፣ እግዚአብሔር መፍትሄ ያለው ለሁሉ። አሁን ምንም አያልኳትም። አስገብታ በዚህ ፌክ አካውንት አይደለም ቤታ ጋር በቀደም ፎሎ ያደርጉኛል እየሰማችሁ በዛ ይሳደባሉ። እሷ ቤት ተዋትላቸው ከኔ ጋር ንክክ ያላት እንዴ? ከኔ ጋር እኮ ንክክ የላትም። እዛ እርስ በርሳቸው ነው የተገናኙ። እዛ አይገናኙ። እኔ ምን አገባኝ?
13 አበባ ጋይስ እስቲ 13 አበባ ስጡ 13 አበባ ሁላችሁም አንዳንድ አበባ ስጡ አበባ ሁላችሁ ፍላታለሁ ያው ነገ ጠዋት ታያላችሁ ለማየት ያብቃችሁ ሁላችሁም አንዳንድ አበባ 13 ሰው አንዳንድ አበባ ለሰው አንዳንድ አበባ ሁለት ያልሰጠ ሰው አንዳንድ አበባ ስጡ ያልሰጠ ሁለት ሰው ብርክትዬ እንዴት ነሽ ሁላችሁንም ሰላም ብያለሁ ጋይስ ሂዱ ግላቭ እንውሰድ ማሮቼ ሂዱ ግላቭ እንውሰድ ዩዝ ዘ ትሪፕል ግላቭ እንውሰድ use the triple maroche glove let's have glove አለ ሁልሽ የኔ ፍቅር ብርክትዬ እንዴት ነሽ እናቴ ሲጀመር ከማሜ ጋር ካልሆነ ጌም አይመስልም ምን ማለት ነው ዚያድ አልገባኝም ጋይስ ግላቭ እንውሰድ እሺ ሮዚ ያይሽን ከሆነ እንትን ቴሌግራም ስደውልሽ እንትን አታነሽም ዱባይ እኮ መምጣት ፈልጋለሁ ግን በምን እንደምጨርስ ነው ግራ ያገባኝ ማርያም ፓስፖርት ብቻ ይዛ አይደለም እንትን እዚህ ምን ያስፈልጋል ምን ይጨርሳል ለምን አትጠይቂም እዛ ምን እንደሚያስፈልግ እስቲ አሁን ሰላም ጠይቃታለሁ ቪዛማ ሰው ልክልሻለሁ ብሎኛል ራዚት ያንቺ ለመምጣት እንትንሽ የተመቻቸ ይሁን እንጂ አረ ጋይስ ግላቭ እንውሰድ ግላቭ እንውሰድ ማሮቼ አረ ግላቭ እንውሰድ የሆነ ነገር አድርጉ